አሁን ፊት ለፊታችን የተቀመጠው እየመጣብን ያለው ትልቁ ረመዳን ሸህሩል ቁርአን ሸህሩል ዱዓ ወሸህሩል መግፊራ ወሸህሩል ተውባ ወሸህሩል ሰላት ወሸህሩል ቅያም ወሸህሩል ጂሃድ ወሸህሩል ሙሐበት ወልዑልፍ ለየት ያለ ትልቅ እንግዳ ፊት ለፊታችን እየመጣ ስለሆነ ይህንን እንግዳ እንዴት ነው የምንቀበለው የሚለውን ኢንሻአላህ እናያለን። ነብዩ ሰለላሁ ዐለይሂ ወሰለም ምንም ወንጀል የማይሰሩት እንኳን በቀን 70 ጊዜ አስተግፊሩላህ እላለሁኝ ያሉት ምን አጥፍተው? በየቀኑ እኮ ነው ነብዩ። እኛ እንኳን ረመዳን እንኳን ሲመጣ አንለወጥም። ስሙንም ማምተህ ከሆነ የሌለበት ነገር ለጥፈህበት ከሆነ ሰውየው ጋር ሄደህ መተ አፉ በለኝ ለአላህ ብለህ ዞልሜሃለሁ በድዬሃለሁ በለው። አለዚያ አላህ አይቀበለው። የሰው ልጅ ሁላችንም ወንጀል ነው የምንሰራው። የሰው ልጅ ከኔ ጭምር ሐሜተኞች ነን። በህይወት ያለው እንኳን ቀርቶ ቀብር ላይ ያለውን እናማለን፣ የሞተውን እናማለን። መቼ አግኝተነው ነው አፉ በላይ የምንለው? መቼ አግኝተነው ነው ወይኔ ወይኔ የምንለው? በተለይ የፌስቡክ ዘመን ነው። አንዴ ስምህን ያጠፋዋል፣ ባልሰራኸውን በሰራኸው ወንጀል ውስጥ እንዳለ ይወረውርሃል። ሁሉ የዓለም ሰው ሁሉ እንዳለ ባንዴ ያየውና ማንም ሰው አያውቀውም፣ ስምህን ያጠፋዋል። ያ ሁላ ሰው አይኑን እንዳለ መጥፎ እንዲመለከት ያደርገዋል። የት አግኝተህ አፉ በላይ ልትለው ነው? ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ الرحمن الرحيم الحمد لله الذي شرفنا باتباع سيد المرسلين وجعل الديانة الإسلامية فوق جميع الديانات وهدانا إلى الحق بالآيات البينات وشرفنا وشرع لنا من الدين ما فيه صلاح المعايش والمعاد. نحمده تعالى على نعمه الوافرة ونشكره على آله المتكاثرة ونشهد أن لا إله إلا الله وحده لا شريك له ونسعى له الخير الدنيا والآخرة ونشهد أن سيدنا محمدًا عبده ورسوله الداعي إلى سبيل الرشاد. اللهم فصل وسلم على سيدنا محمد الصائم القائم وعلى آله وأصحابه أجمعين وأصلي وأسلم على قائدي وقدوتي وقرة عيني وحبيبي ومعلمي محمد بن عبد الله صلوات ربي وسلامه عليه. أيها المسلمون السلام عليكم ورحمة الله وبركاته. الحمد لله ثم الحمد لله. ዛሬ የምናየው በዚህ በአጭሩ ሰዓት ትልቅ እንግዳ ፊት ለፊታችን ቀርቧል። ያ እንግዳ የእንግዳነቱን ትልቅነት ስንረዳ አቀባበሉም እንደዚያው ለየት ያለ ይሆናል። ምክንያቱም ሰው ልጅን እንኳን ስንቀበል እንደየደረጃው እንደየስልጣኑ እንደየዕልም ደረጃው እንዳለው ክብር ነው አቀባበል የምንቀበለው። አሁን ፊት ለፊታችን የተቀመጠው እየመጣብን ያለው ትልቁ ረመዳን ሸህሩል ቁርአን ሸህሩል ዱዓ ወሸህሩል መግፊራ ወሸህሩል ተውባ ወሸህሩል ሰላት ወሸህሩል ቅያም ወሸህሩል ጂሃድ ወሸህሩል ሙሐበት ወልዑልፍ ለየት ያለ ትልቅ እንግዳ ፊት ለፊታችን እየመጣ ስለሆነ ይህንን እንግዳ እንዴት ነው የምንቀበለው የሚለውን ኢንሻአላህ እናያለን። እንደምናውቀው ዝግጅት ያስፈልጋል። ከነዚህ ከዝግጅቶች መካከል አንደኛው ዝግጅት ምንድነው? ያው እንደሚታወቀው ሁለት አይነት ዝግጅቶች አሉ። ከነዚህ ከዝግጅቶች መካከል ቁሳዊና መንፈሳዊ ይባላል።
የቁሳዊ ዝግጅት ነው አብዛኛው ሰው እየተጨነቀ ያለው። ለቁሳዊ ዝግጅት ተጨንቀን ብዙ ጊዜ የምንጨነቀው የቁሳዊ እንቅስቃሴ ነው። እንዲህ ደግሞ ስናገር ቁሳዊ ዝግጅት አያስፈልግም ማለት ሳይሆን የቁሳዊ ዝግጅቶች ብናገር ባልናገርም እየተዘጋጃችሁበት ስለሆነ አብዛኛው የተዘናጋንበት ጉዳይ ቢኖር መንፈሳዊ ዝግጅት ነው። መንፈሳዊ ዝግጅትን ለመዘጋጀት ግን የሚያስፈልገው ዋናው ሰው ልጅ በዚህ በረመዳን ላይ ሊያስባቸው የሚገባ ነገር ቢኖር የመንፈሳዊ ዝግጅቱን ነው። መንፈሳዊ ዝግጅት ውስጡን አጥቦ እንዲዘጋጅበትና እንደዚሁም ይሄንን ረመዳን እንዴት አድርጌ ነው የምቀበለው የሚለውን ነገር አስቦ የሚቀበልበትን መስፈርቶችን አሟልቶ መቀበል አለብን። የቁሳዊ ዝግጅት አላብራራም። ሁላችንም እየተዘጋጀን ያለነው የምንጨነቀው የምግብ አይነት የመጠጥ አይነት አንብላ አንጠጣ ማለት ሳይሆን የሚያስፈልገው ትልቁ መንፈስን ለማጠብ የመጣ ስለሆነ ይህ ረመዳን ራሱ ምን እንደሆነ ስናውቀው ዝግጅቱ የትኛው እንደሚያስፈልገው ደግሞ ሊገባን ይችላል። ከነዚያ ውስጥ መካከል ስንዘጋጅ የመጀመሪያው ዝግጅት ረመዳንን ተውበት ነው። ተውበት ወደ አላህ ስብሓንሁ ወተዓላ መመለስ፣ ወደ አላህ ስብሓንሁ ወተዓላ ከማዕስያ ወንጀል መቆጠብ። በረመዳን ብቻ መቆጠብን ሳይሆን እንደው ለሁል ጊዜ በየጊዜው ነቢዩ ሰለላሁ ዐለይሂ ወሰለም ምንም ወንጀል የማይሰሩት እንኳን በቀን 70 ጊዜ አስተግፊሩላህ እላለሁኝ ያሉት። ምን አጥፍተው? በየቀኑ እኮ ነው ነቢዩ። እኛ እንኳን ረመዳን እንኳን ሲመጣ አንለወጥም። ስለዚህ የመጀመሪያው ትልቁ መዘጋጀት ያለብን መንፈሳዊ ህይወትን ተውባ ነው። ተውበት ሸርጦች አሉት። ከነዚህም ሸርጦች መካከል አንደኛው ምንድነው? የሰው ጋር ግንኙነት ያለን ከሆነ ከአላህ ጋር ያለን ግንኙነት ከሆነ 3 ሸርጥ ማሟላት አለበት። አንድን ወንጀል እየሰራ ያለ የአላህ ባሪያ አምፀን ያለን ከሆነ የመጀመሪያው ሸርጡ ምንድነው? ከዚያ ከሚሰራው ማዕሲያ ከሚሰራው ወንጀል ገለል ብሎ መነሳት ነው። አላህ የሚጠላው ነገር የተሰማራ ከሆነ ከዚያ ነገር ላይ የመጀመሪያው ሸርጡ መነሳት ነው። እየጠጣም ከሆነ ማቆም ነው። እየሰረቀም ከሆነ ማቆም ነው። እየዋሸም ከሆነ ማቆም ነው። ከሚሰራው ነገር ላይ የመጀመሪያውን ሸርጥ ምንድነው? ማቆም ነው። ዝም ብሎ ሳያቆም ተውበት አድርጌያለሁ ቢል አይችልም። የመጀመሪያው መስፈርቱ እሱ ነው። ሁለተኛው መስፈርቱ ሁለተኛ አልመለስም ብሎ ቆራጥ እርምጃ መውሰድ ነው። አልመለስም፣ በዚህ ወንጀል ላይ መልሼ አልገኝም። ጠንቋይ ቤት መሄድ ይሁን፣ ችግር ውስጥ መግባት ይሁን፣ አላህን ማመጽ ይሁን፣ በዚህ ነገር ላይ ሁለተኛ እኔ አልመለስም ብሎ ቆራጥ እርምጃ መውሰድ ነው። ሶስተኛው ሸርጡ ቅድም የሰራቸው የነበሩ ወንጀሎችን እያስታወሰ መፎከርና መዝናናት ሳይሆን መነደም። ምን ሆኜ ነው ይሄን ወንጀል የሰራሁት? ምን ሆኜ ነው እንደዚህ ያደረኩት ብሎ መጸጸት አንዱ የተውበት ምልክት ነው። ወይኔ ሰላት አሳልፌ ነበር፣ ወይኔ ዋሽቼ ነበር፣ ወይኔ ሰርቄ ነበር፣ ወይኔ የሰው ሐቅ በልቼ ነበር፣ ወይኔ መጥፎ ስራ ሰርቼ ነበር የሚለውን ነገር ይሄንን ተውበትን ከአላህ ጋር ያለህን ግንኙነት ማሳመር ነው። ሁላችንም አላህ ይወፍቀን፣ አላህ ይወፍቀን። አንደኛው ቅድም እንደነገርኳችሁ ገብቷችኋል። ሌላው ከአላህ ጋር ያለ ደግሞ ከሆነ ከሰው መብት ጋር ያለ ከሆነ ደግሞ አራተኛው ተውባ ሰውን አምተኸው ከሆነ ወይንም ገንዘብ ወስደህበት ከሆነ ሰውየው ጋር ሄደ አፉታን መጠየቅ ነው፣ ማስተካከል ነው። አፉታን መጠየቅ። ገንዘብም ወስደህበት ከሆነ አላህ ይሰጠኛል ኢንሻአላህ አመቻቻለሁኝ፣ እባክህን አጀል ከቀደመኝ እንደው አፉ በለኝ
ወይም ደግሞ ሰርቼ ከፍልሃለሁ ብለህ አመቻች። ስሙንም ማምተህ ከሆነ የሌለበት ነገር ለጥፈህበት ከሆነ ሰውየው ጋር ሄደህ መተህ አፉ በለኝ ለአላህ ብለህ ዞልሜሃለሁ በድዬሃለሁ በለው። አለዚያ አላህ አይቀበለው። የሰው ልጅ ሁላችንም ወንጀል ነው የምንሰራው። የሰው ልጅ ከኔ ጭምር ሐሜተኞች ነን። በህይወት ያለው እንኳን ቀርቶ ቀብር ላይ ያለውን እናማለን፣ የሞተውን እናማለን። መቼ አግኝተነው ነው አፉ በላይ የምንለው? መቼ አግኝተነው ነው ወይኔ ወይኔ የምንለው? በተለይ የፌስቡክ ዘመን ነው። አንዴ ስምህን ያጠፋዋል፣ ባልሰራኸውም በሰራኸው ወንጀል ውስጥ እንዳለ ይወረውርሃል። ሁሉ የዓለም ሰው ሁሉ እንዳለ ባንዴ ያዩና ማንም ሰው አያውቀውም፣ ስምህን ያጠፋዋል። ያ ሁላ ሰው አይኑን እንዳለ መጥፎ እንዲመለከት ያደርገዋል። የት አግኝተህ አፉ በላይ ልትለው ነው? እንጠንቀቅ። አንዳንድ ሰዎች በፌስቡክ ስምህን ያጠፉና በጓዳ ይመጡና አፉ በለኝ ይሉሃል። በጓዳ መጥቶ አፉ በለኝ። ስምህን ያጠፉት እኮ ዓለም ላይ ነው። እንመለስ። ወደ አላህ ስንመለስ ነው ኸይር ይመጣብን። ወደ አላህ ስንመለስ ነው ኸይር ይመጣብን። ብዙ ሰዎች አንዳንድ ዝም ብሎ ስምህን ያጠፉና በፌስቡክ እንዳለ ስምህን ያጠፉ ይረጩታል። በኋላ ያገኙና አረባክህን ብሎ ሐቁን ሲረዱ ጊዜ እንደው ለአላህ ብለህ አፉ በለኝ ይሉሃል። አይደንማ ለአላህ ብዬ አፉ ምልህ እኮ ትናንትና በፌስቡክ ስሜን እንዳጠፋኸው አሁንም እኮ አስተካክሎ ስትለው ጊዜ አይ የሚዲያችን አቅም ስለሚያረክስብን እዚሁ አፉ ብትለን ይሻልሃል ይሉሃል። ኢስላም ወዲን ሰላም፣ ዲኑ ረሕማ፣ ዲኑ ተውባ፣ የመግፊራ የረሕማ፣ የሰዎችን ሐቅ፣ የሰዎችን መብት፣ የሰዎችን ኢርድ ማክበርን የሚያስተምር ሃይማኖት ነው። ስለዚህ በሰዎች ጋር ያለን ግንኙነት ከሆነ ማስተካከል ያለብን ምንድነው? ሰው ጋር ሄደን መጀመሪያውንም አፋችንን መሰብሰብ፣ መጀመሪያውንም በነገሮች ላይ ከምንቀበጣጥርና ከአላህ መንገድ ላይ ከምንወጣ አደብ አድርገን ነገሮችን ሁላ የምናስተካክልበት ሚንስ መፍጠር ነው ያለብን። አለዚያ አላህ ይቆጣል። አላህ ከተቆጣ ደግሞ የሚታረቀን ሰው ደግሞ የለም፣ የሚታረቀን ነገር የለም። ስለዚህ ተውበት በየጊዜው የመጣው መንፈሳዊ ዝግጅት ረመዳንን የምንቀበለው የመጀመሪያው ሸርጡን ተውበት ማድረግ። ጎረቤት ላይ የተጣላኸው ሰው ካለ፣ ያማኸው ሰው ካለ፣ የሰደብከው ሰው ካለ፣ በስራ ዓለም ላይ ብዙ ነገሮች ላይ ነው የምንገባው። እንደ በእንቅስቃሴያችን ላይ ብዙ ነገር ነው የምንነቋቆረው። አደራችሁን ነገሮችን ሁላ ማስተካከል ያለብን የመጀመሪያው ተውበት ወደ አላህ ስብሓንሁ ወተዓላ መቃረብ ነው። እኛ አባቶቻችን ሲያሳድጉን ትላልቅ መሻይኾች ሲያስተምሩን ያየነው ምንድነው? ሰራተኛ ከቀጠሩ በኋላ ወይም የተወሰነ ዓመታት ወይ የተወሰነ ወራት አብራው ሰራተኛዋ ከሰራች በኋላ ስትሄድ ሲሸኟት የሚናገሩት ንግግር ምንድነው? አንድ ንግግር ይናገራሉ። ምን ንግግር ነው የሚናገሩት? እባካችሁ እባክሽን አንቺ ሴት ሆይ ምናልባት እንቅልፍሽን ሳትጨርሺ ቀስቅሰንሽ ሊሆን ይችላል። ከአቅምሽ በላይ ስራ ስርንሽ ሊሆን ይችላል። አንቺ ደግሞ እንጀራ ፍለጋ ነው እኛ ቤት የመጣሽው። አሁን ወይ ደሞዝሽን ምን ስከፍልሽ እኩል ላይሆን ይችላል። የቂያማ ቀን እንዳትከሽን ለአላህ ብለሽ አፉ በይን ብለው አረ አብሽሩ አይዟችሁ ተባብለው ነው እየተለያዩ። ምክንያቱም የቂያማ ቀን ነው ሁሉም የሚከሰው። ቤት ላይ ያለችዋ ድመት አበላሃት አላበላሃት ብሎ የሚቆጣጠረው አላህ ነው። ቤትህ ላይ ያለው ሰራተኛ ካደምከው አልካደምከው ብሎ የሚያየው አላህ ነው። ብዙ የጎደሉን ነገሮች ስላሉ እነዚህን ነገሮችን ተውባ አድርገን ወደ አላህ ስብሓንሁ ወተዓላ በፍቅር መንፈሳዊ ዝግጅት ተዘጋጅተን ስንቀርብ ጊዜ አላህ ይታረቀናል። አላህ በምን እንደሚቆጣን አናቅም። በምን እንደሚቆጣን አላህ አናቅም። በሚስትህ ሐቅ ነው፣ በልጅ ሐቅ ነው፣ በጎረቤት ሐቅ ነው፣ በወንድም ሐቅ ነው፣ በእህት ሐቅ ነው፣ በዑለማ ሐቅ ነው፣ በመስጂድ ሐቅ ነው፣ በሽማግሌ ሐቅ ነው፣ በዑለማ ሐቅ ነው፣ በአገር ሽማግሌዎች ሐቅ ነው፣ በሰው ልጅ ሐቅ ነው፣ በእንስሳ ሐቅ ነው። በምን እንደሚቆጣን አላህ ስለማናውቅ ወደ አላህ ስብሓንሁ ወተዓላ ተውባ አድርገን ስንመለስ
መንፈሳዊ ዝግጅት ተዘጋጅተናል ማለት ነው። እሱ ምን ያመጣል እሱ ምን ያቃል ነው የምንለው? አላህ እኮ ያቃል። በተለይ ስለ ጾም በሚነገርበት ሰዓት ላይ በኋላ አመጣለሁና የሚገርማችሁ እንቅስቃሴያችንን የመጀመሪያው ነገር ይህንን ነገር ማሰብ ያለብን የመጀመሪያው መንፈሳዊ ዝግጅት ተውባ ወደ አላህ Subhanahu Wa Ta'ala ሰላት ምናሳልፍ ከሆነ ቁርአን ላይ እንደው በደንብ አድርገን ማንቀርብ ከሆነ ኸይር ቦታ ላይ ማንሳተፍ ከሆነ በቃ ተውበት አድርጌ ገብቻለሁ ወደ አንተ ብለን የመጀመሪያ ጀዝም ቆራጥ ሆነን የመግባት እንዳለብን ነው ረመዳን። የዚህ ጊዜ ሸህሩ ተግይር የሚለውጠን ወር ይሆናል። ገና ሳይመጣ በዚህ መንፈስ ከተዘጋጀን ለየት ያለ እድል እናገኛለን። ምን አይነት ጾም ጾመን በኋላ መጣለውኝ ለየት ያለ ጾም የጾሙ ሰዎች የሚያገኙት ምን እንዳለ ሱብሃንአላህ። ስለዚህ የመጀመሪያው ትልቁ ተውበትን ማድረግ ነው። ሁለተኛው ሸህሩል ቂያሚ ወሲያም። ይህ ረመዳን እንደው ስንዘጋጅ የምን ወር መሆኑን ነው ማሰብ ያለብን? ሸህሩል ቂያሚ ወሲያም የመጾምና የሰላት የተራዊህ የተሐጁድ ወር ነውና ተሐጁድንም ተራዊሁንም እንደዚሁም ደግሞ ሰላቱንም ቂያሙንም የሚሰገድበት የሚደረግበት ነው። በሐዲሱ መሰረት ምንድነው የሚባለው? አላህ Subhanahu Wa Ta'ala ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ላይ አሰውሙ ሊ ወአና አጅዚ ቢህ። ይገርመኛል ይሄ ሐዲስ። አሰውሙ ሊ ጾም የኔ ነው አለ አላህ። ወአና አጅዚ ቢህ እኔ ነኝ ምንዳውም መነዳው አለ። ምንድነው? ይገርማል። አሰውሙ ሊ ዓለም ከተፈጠረችበት ሰዓት ጀምሮ እስካሁን ድረስ ለኔ ብላችሁ ረዱልኝ ያለ ሰው መጥቷል። ለኔ ብላችሁ ጎንበስ በሉልኝ ያለ ሰው መጥቷል። ለኔ ብላችሁ ይሄን ነገር አምጡ ያለ መጥቷል። ለኔ ብላችሁ ይሄን ነገር አድርጉ ያለ መጥቷል። ለኔ ብላችሁ ጾሙ ያለ አንድም አምባገነን ይሁን ጣዖት አምላክ ያልመጣም። ለምን ከተባለ እንደሚዋረድ ያውቃል። እሺ ብዬ ላንተ ጾምልሃለሁ ብለው ጎንበስ ብለህ ብትበላ በአይን የሆነ ወንጀል ብትሰራ በልብ የሆነ ነገር ብታስብ ያውቃል አያውቅም። ለዚህ ነው አሰውሙ ሊ ጾም የኔ ነው አለ አላህ። አይንህ ጾሟል፣ እጅህ ጾሟል፣ እግርህ ጾሟል፣ እንደው ጆሮህ ጾሟል፣ ቤትህ ጾሟል፣ ገንዘብህ ጾሟል፣ እንደው አቅልህ ጾሟል፣ አስተሳሰብህ ጾሟል። የሚያውቀው አላህ ነው። ለዚህ ነው አሰውሙ ሊ። ሁለት ሐዲስ ያስደነግጠኛል። አሰውሙ ሊ ወአና አጅዚ ቢህ እኔ ነኝ የጾምን ምንዳ የምሰጠው። እንዴት አድርጎ እንደ ጾመ ምራቅ ቀስ አድርጎ ይውጣል ይሆናል፣ የሚያጠፋበት ነገር የሚያበላሽ ይሆናል። ሰው ወይ ውሃ ጠጥቶ ሊሆን ይችላል፣ ሸውዶ ሊሆን ይችላል፣ ምን ሊሆን ይችላል። የሚቆጣጠረው አላህ ነው። አይኑ ጾሞ ሊሆን ይችላል፣ ጆሮ ጾሞ ሊሆን ይችላል፣ እግሩ ጾሞ ሊሆን ይችላል፣ እንደው ፌስቡክ ምናምን እንቅስቃሴ ጾሞ ሊሆን ይችላል፣ ምላሱ ጾሞ ሊሆን ይችላል። የሚያውቀው አላህ ነው። አሰውሙ ሊ ጾም የኔ ነው። ወአና አጅዚ ቢህ እኔ ነኝ ምንዳው የምሰጠው። አላህ ነው ተቆጣጣሪው። ሁለተኛው ሐዲስ የሚገርማችሁ በጣም የሚደነግጥበት ሐዲስ ምንድነው? አላህ ነገ የቂያማ ቀን የጀነት በሮችን ይከፍታል። ከመጀመሪያ ከሚከፍተው የጀነት በር መካከል አንዱ ባብ ረያን ነው። ባብ ረያን ነብዩ ሰለላሁ ዐለይሂ ወሰለም ኢነ ፊል ጀነቲ ባቡን በጀነት ላይ በር አለ አሉ። ይቃሉ ለሁ ረያን ረያን ይባላሉ። ላ የድኹሉሃ ኢላ ሳኢሙን ጾመኞች በስተቀረ አይገቡበትም። በዛ በር አያልፉም። በዛ በር አያልፉም። ጾመኞች በስተቀረ አይገቡበትም። ጾመኞች ብቻ ከገቡ በኋላ ኡክሊቅ ይዘጋል። በኔና ባንተ ይዘጋብናል። ትክክለኛ ጾመኛ ጾማቸዋል ተብለን እናልፋለን ወይስ ይዘጋብናል? የሚያውቀው አላህ ነው። የሚያውቀው አላህ ነው። አሰውሙ ሊ ወአና አጅዚ ቢህ ያለው እና ኢነ ፊል ጀነቲ ባቡን ይቃሉ ለሁ ረያን ላ የድኹሉሃ ኢላ ሳኢሙን ጾመኞች ካልሆኑ በስተቀር አይገቡበትም። ጾመኞች ብቻ ለአላህ ብለው በትክክል የጾሙ ሰዎች ብቻ ሲገቡ ይዘጋል። በእኔና ባንተ እንገባለን፣ ይከፈትልናል፣ ይዘጋብናል። ሊያሳስበን የሚገባ ሐዲስ ነው። ወላሂ ይሄን አስበን ከጾምን ዛሬ ቀን በደንብ ጾም ያለሁኝ ነገም በደንብ እንጾም አደርጋለሁኝ።
ከነገ ወዲያም እንዲህ ጾማለሁ እያለ እያሰበ የሚያበለሸውን ነገር እየተከላከለ የሚጓጓው ጀነትን ነው፣ የሚጓጓው ኸይር ቦታን ነው። ስለዚህ ያንን ነገር ነገ የውመል ቂያማ ቀን ሚን ባቢ ረያን ከረያን በር የሚገባ አላህ ያርገን። ሐቂቀተን ወላሂ አልዓዚም ጀነት ብዙ በር አለ። የሚገርመው ነቢዩ ሰለላሁ ዐለይሂ ወሰለም በጀነት በር ላይ እያንዳንዱ በር ስም አለው። ባቡ ሰደቃ፣ ባቡ ሲያም፣ ባቡል ጂሃድ፣ እያንዳንዱ በር ባቡ ሰላህ እያንዳንዱ በር አለው። በጀነት በሮች ሁሉ የሚጠራ ሰው አሉ እንዴ ብሎ ዑመር አቡበከር ሲጠይቃቸው አንተ ሚንሁም ነው ያሉት እኮ። አንተ በሁሉም በር ትገባለህ፣ በሁሉም በር ትገባለህ። ሱብሃንአላህ። ማን ንገሩኝ እንጂ ማን? አቡበከር ሰዲቅ፣ ሰይድና አቡበከር ሰዲቅ በሁሉም በር ይገባሉ። አዎ ለአባቴ እኮ ኢማምነት አይሰጠውም። ለምን? ለቅሶ ይቀድመዋል ነው እኮ ያለችው አቡበከር ልጅ፣ ለቅሶ ይቀድመዋል። አዎ ሰደቃ አንድ ጊዜ አምጡ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ሲያዙ ሁሉም ሰው ሰደቃውን ይዞ በሚመጣበት ሰዓት ላይ ሰይዱና አቡበከር ሲዲቅ ወደ ቤት ገቡ። ወደ ቤት ገቡና ምንድን ያደረጉት? ሰበሰቡ። እሳቸው እስከሚሰበስቡ ድረስ ዑመር ኢብኑል ኸጣብ መጡ። በጣም ብዙ ነገር ይዘው ሲመጡ የነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ንዩት። ማዛ ተረክተ ሊአህሊክ፣ ምን አስቀረ ለቤተሰቦችህ ሲሏቸው ተረክቱ ለሁም ኒስፉ ማሊ ያ ረሱለላህ፣ ግማሽ ሀብቴን ነው አስቀምጬ ግማሹን ይዤ የመጣሁት አለ አቡበከር ስዲቅ ዑመር ኢብኑል ኸጣብ። ግማሽ ሀብቴን 100 ሚሊዮን ብር ካለው 50 ሚሊዮኑን ይዞ መምጣት ማለት ነው። 50 ሚሊዮኑን ካለው 25 ሚሊዮን ይዞ መምጣት ማለት ነው። 10 ሚሊዮን ብር ካለው 5 ሚሊዮን ብር ይዞ መምጣት ማለት ነው። 1 ሚሊዮን ብር ካለው 500 ሺህ ብር ይዞ መምጣት ማለት ነው። ይህን ስራ የሰራው ዑመር ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ስለሚያውቋቸው ምን አስቀረህ ለቤተሰቦች ሲሏቸው ኒስፉ ማሊ ያ ረሱለላህ፣ ግማሽ ሀብቴን ነው ትቼ የመጣሁት ብሎ ሰጣቸው። በኋላ ማን መጡ? ሰይድና አቡበከር ሲዲቅ መጡ። በጣም ይዞ መጡና ዘረገፉ። እንዲያውም ታሪኩ ረጅም ነው። ምን አስቀረህ አሏቸው። አላሁ ወረሱሉሁ አሉ። ሁሉ ገንዘቤን የሰጠሁት። እኛ እኮ ይሄ ሐዲስ እኮ ስንናገረው ከኔ ጭምር ይከብደኛል። ባንክ ያለውን ተው፣ ካዝና ውስጥ ያለውን ተው፣ ወደብ ያለውን ተው፣ መጋዘን ያለውን ተው፣ ገና የምታስጭን የተዋዋልከውን ተው። ኪሳችን ስር ያለውን ድሃ ለመስጠት እኮ የሚከብደን ሰዎች ነን ከኔ ጭምር። ኪሳችን ስር ያለውን ለመስጠት ምን ያህል እንደምንንቀጠቀጥ ሱብሃንአላህ። ኪሳችን ስር ያለውን ቅድም እዚህ ጋር አንድ ሰው ቸገረኝ ብሎ መስጂድ ስር ሲናገር ጊዜ ገፍትሮ ሲያስወጡት አይቻለሁ። እኛ ይገርመኛል። መስጂድ ስር መለመን አይቻልም የሚለውን ሐዲስ ቀራን እናባረዋለን፣ ግን እርዱ የሚባለው ነገር የለንም። ማን ነው የሚረዳው? ሌላ አካል ነው የሚረዳው። መስጂድ ስር የችግረኛ እንዲረዳ ዳዕዋ አልተደረገም። ግማሽ ግማሽ ሐዲስ እየሰማን ችግሩን ማንፈታ ወይ በአኽላቅ ወይ በአደብ የማናስተምር ሰዎች ስለሆነን ሌላው አካል እየረዳው ነው ያለው። ይጠላ ይጥላ፣ የወደደ ይውደድ። አላህን እንፍራ። ሰው የሰው ፊት የሚቀርበው ቸግሮት ነው፣ ዝም ብሎ አይቀርብም። አንድ ንግግር እዚህ ውስጥ ላስገባ። አቡበከር ሲዲቅ እመጣለሁ።
አንድ ሰውዬ ለልጆቹ ምን ብሎ ይመክራቸዋል? አንድ ምክር ይሰጣቸዋል። ምን ይላቸዋል? ዙቅቱ ጠይባቲ ኩላሃ ጣፋጭ የተባለ ሁሉ ዓለም ላይ ያለውን ቀምሻለሁ። ፈለም አጂድ አላገኘሁም አጥየበ ሚነል ዓፊያ እንደ ዓፊያ የሚጣፍጥ አላየሁኝም። አዎ እንደ ዓፊያ የሚጣፍጥ አላገኘንም። ራስ ምታት ሲያመን ቁርጠት ሲይዘን እንዴት እንደምንሆን ወቁ። ወዙቅቱል ሙራራት አልኩላሃ መራራ የተባለን ነገር ደግሞ ቀምሻለሁ። ፈለም አጂድ አመረ ሚን ሓጀቲ ኢለናስ ሰው ፊት ቀርቤ ቸገረኝ ብሎ መናገር እንደሱ አይነት መራራ አይቻላቅም። አደራህን ቸገረኝ ብሎ የመጣን አካል ከቻልክ ፈጽምለት፣ አልቻልክም ዱዓ አድርግለት። አልቻልክም አላህ ወይ እኔ እንደሰተርከኝ ደግሞ እሱንም ሰትረው ዱዓ አድርግለት። አልቻልክም ሞራሉ እንዳትነካው፣ ሞራሉ እንዳትነካው። አላህ ያንተን ሞራል ይነካል። የሚስኪን ሞራል የነካ ሰው አላህ የሱን ሞራል ይነካዋል። የበሽተኛ ሞራል፣ የደካማዎች ሞራል፣ የደሃዎች ሞራል የነካ ሰው አላህ የሱን ሞራል ይነካዋል። ወነቀልቱ الحديد والصخرة ሶስተኛው ምን ይላቸዋል? ትላልቅ ቋጥኞችን በጣም የሚከብዱ ነገሮችን ተሸክም ያለው ፈለም አጂድ አስቀለ ሚን الدين እንደ ዕዳ የሚከብድ አላየሁኝም ብሎ ይነግራቸዋል። አዎ ዕዳ ከባድ ነው። የሰው ዕዳ ከባድ ነው። ለዚህ ነው ዓመታዊ ዘካ ዕዳ ለሚገባው አካል ስጡ ያለው። ዕዳ ማለት ሀሙን ፊ ሌይል የሌሊት ጭንቀት ነው። ወዙሉን ፊ ነሃር የቀን ውርደት ነው። ቀን ማታ ይጨንቀዋል። ቀን አንገቱን ይደፋል ወይ ስልኩን ያጠፋል፣ ይጨንቀዋል። ይሄንን ሰው የፈርጀውን የተባለው ለእንደነዚህ አይነት ጉዳዮች ገንዘብ በሚፈለግበት ሰዓት ላይ አቡበከር ሲዲቅ ሁሉ ገንዘባቸውን ይዘው መጡና ዱብ አደረጉ። እንደውም ምን አሉ? የሚገርመኝ ንግግር ሰይድና አቡበከር ሲዲቅ ምንድነው ያሉት? በመምጣት እንኳን ዑመር አይቀድመኝም ነበር። በመምጣት ማንጋ ምን አለ፣ ማንጋ ምን ያልተሸጠ መሬት አለ፣ ምን እንትን አለ ብዬ እስከምሰበስብ ድረስ ነው። ምንም ለአላህ ላላስቀር ፈልጌ ነው፣ ሰብስቤ ላመጣ ፈልጌ ነው የዘገየሁት እንጂ በመምጣት እንኳን አልቀደምም ነበር ያሉት። ይሄ ሰው በሰደቃ በር አይጠራም። ነገ ቂያማ ቀን ጂሃድ ዋሻ ገብቶ አልተነደፉም እንዴ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? የሁሉንም ሐቅ ተወጥቻለሁኝ፣ የአቡበከርን ሐቅ ግን አልተወጣሁምና አላህ ይክፈልልኝ ነው ያሉት። አቡበከር ሲዲቅ ረዲየላሁ ዐንሁ ወአርዳህ። ስለዚህ ይህንን ጾም ባብ ጀነት ላይ እንደው ትልቅ በር አለና በዚያ በር የሚገቡ ሰዎች ሚን ባቢ ሰላህ ሚን ባቢ الجهاد ወሚን ባቢ الصيام እንደዚህ አይነት በሮች ሁሉም የሚገባበት ቦታ ስለሆነ አላህ ነገ ቂያማ ቀን በዚያ በር እንደሚያስገባን አላህ ያድርግልን። ይህን አይነት ረመዳን ነው እንቀበል የተባለው ሸህሩ ተቅዋ። እንደዚሁም ደግሞ ሸህሩ ተቅዋ የተቅዋ ወር ነው። ለምንድን ነው የተቅዋ ወር የሆነው ከተባለ አላህ ራሱ ምንድን ያለው? ሸህሩ ረመዳን الذي أنزل فيه القرآن يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. يا أيها الذين آمنوا أن أنت بالله يأمنا جسوت هوي كتب عليكم الصيام أي فرض عليكم الصيام كما كتب على الذين من قبلكم كان أنت بسبب تنبرسن قدها ننبر باتشو قدها هون باتشوهال لعلكم تتقون. أنا نتفرينو تلقوا علامو يسوم تارجيتو الله እንድንፈራን እንድንቀርብ ነው። ከአላህ ጋር አብረን ተቃርበን እንድንሄድ ነው። ተቅዋ ማለት ምን ማለት ነው? አላህን መፍራት ማለት ምን ማለት ነው? በአንድ ጊዜ ውስጥ ሶስት ነገር ማስተናገድ። በአንድ ጊዜ ውስጥ ሶስት ነገር ማስተናገድ። ምን? በአሁኑ ሰዓት አላህ እያየኝ ነው። በአሁኑ ሰዓት አላህ እየሰማኝ ነው። በአሁኑ ሰዓት አላህ ውስጤን እያወቀ ነው። ይህንን በአንድ ጊዜ ማስገኘት ነው። እያየኝ ነው፣ እየሰማኝ ነው፣ ውስጤን እያወቀ ነው። እያየኝ ነው፣ እየሰማኝ ነው፣ ውስጤን እያወቀኝ ነው። ይህንን ዝም ብሎ ማዘወተር ነው ልብህ ላይ። አተቅዋ የመጀመሪያው ሁወ ኸውፍ ሚን አልጀሊል አላህን ስብሓንሁ ወተዓላ መፍራት። ሁወ ኸውፍ ሚን አልጀሊል
አላህን ስብሓንሁ ወተዓላ መፍራት። አላህ የሁሉ ነገር ተቆጣጣሪ ነው። አላህ ሹመት የበዛበትን ምናምን ሁሉ ያደረገውን ሁላ ከአላህ ወሁወ ልቃሂሩ ፈውቀ ኢባዲህ ከባሪያው ላይ የበላይ የሆነ ጌታ ነው። አላህ ሁሉ ነገሮችን አመቻች የሆነ ጌታ ነው። አላህ ሁሉ ነገሮችን የሚያይ ጌታ ነው። አላህ ስብሓንሁ ወተዓላ እንደውም በዚያ ጊዜ ምንድን ያሉት የሙሐመድ ጌታ ስለሚያውቅብን በአሽሙር ወይንም በቀስ ብለን እንነጋገር ብሎ ሲናገሩ ወይም ደብቀን እንነጋገር ሲሉ አላህ ምንድን ያለው ወአሲሩ ቀውለኩም አው ይጅሃሩ ቢህ ኢነሁ ዓሊሙን ቢዛቲ ሱዱር። ወአሲሩ ቀውለኩም ንግግራችሁን ብትደብቁትም አው ይጅሃሩ ቢህ ይፋን ብታረጉትም ኢነሁ ዓሊሙን አዋቂ ነው ቢዛቲ ሱዱር ልብህ ምን እንዳሰበ የሚያውቅ ጌታ አላህ ነው። እንደውም በአዋጅ ነው የተናገረው አላ ያዕለሙ መን ኸለቀ ወሁወ ለጢፉ ልኸቢር። አላ ያዕለሙ መን ኸለቀ ወሁወ ለጢፉ ልኸቢር። ልብህ ስር ምን እንደምታስብ ምን እንደዶለትክ ምን እንደነየትክ እያንዳንዷን ነገር የሚያውቅ አላህ ብቻ ነው። አላህ ስብሓንሁ ወተዓላ የራ ይመለከታል ደቢበ ነምለት ሰውዳ ደቢብ ተራማጅ አነምላ ጉንዳን አሰውዳ ጥቁር ጉንዳንን ፊ ሌሊት ዘልማ ጥቅጥቅ ባለ ጨለማ ውስጥ ወፊ ሰክረት ሰማ ማንም ሰው በማይመጣበት በረሃ ውስጥ የሚያይ ጌታ ነው አላህ። ይህን ካስተናገድክ አንተ ወልይ ነህ። የስመዑ ልአስዋት ድምፆችን ይሰማል። ወያዕለሙ ልሉጋት ቋንቋዎችን ያውቃል። ፈላ ዩሽጊሉሁ ሰምዑን አን ሰምዕ። ስብሓንላህ አንዱን ለመስማት የማይምታታበት አምላክ ነው። አንዳንድ ሰው ቆይ በተራ ተናገሩ ደካማ ነው እኮ አትንጫጩብኝ እኮ ይላል። የፈለገ በትንጫጫ አው ይጅሃሩ ቢህ ኢነሁ ዓሊሙን ቢዛቲ ሱዱር በልብ ያለውን የሚያውቅ ጌታ አላህ ነው። እና ወደ አላህ ስብሓንሁ ወተዓላ አተቅዋ ሁወ ኸውፉ ሚን አልጀሊል አላህን መፍራት ወልዓመሉ ቢተንዚል በወረደው ቁርአን መስራት በቁርአን ላይ መስራት ማለት በቁርአን ላይ 5 ነገር መፈጸም ነው። በቁርአን መፍረድ፣ በቁርአን ላይ በቁርአን መታከም፣ በቁርአን ላይ መኖር መመራትን፣ ሕክምናን መውሰድን፣ በቁርአን ላይ እንደዚሁም ደግሞ ሁሉም እንቅስቃሴያችንን ኢላ የውሚል ቂያማ ሲድንቅ ነው ብለን ማመን። ወልዓመሉ ቢተንዚል ወልቀናዓቱ ቢልቀሊል አላህ በሰጠው ጸጋ መብቃቃት። ተቅዋ ማለት አለማማረር። የወር ጤፍ አስገብተን እኮ ርዝቅ የለም ብለን የምናማርር ሰዎች ነን እኮ። ማንን ወር ይድረስ ማን አይድረስ የሚያውቁ አላህ ነው። የምንማረር ሰዎች ነን። በየጠዋቱ በየጊዜያቱ አዳዲስ ትኩስ ፀሐይ እየፈለቀ አላህ በየሰከንዱ በየአህዋሉ የሚቀያየር ጌታ። አሁን ማግኘት፣ አሁን ማጣት፣ አሁን መውሰድ፣ አሁን ማለት ትላንትና አብረው ድሃ የነበሩ ሰዎች ዛሬ ሀብታም ሲሆኑ፣ ትላንትና ሀብታም የነበሩ በአንድ ሌሊት አላየንም እንዴ ተንዶባቸው ድሃ ሲሆኑ እያየን ነው ዓለም ላይ። ያንን ወልቀናዓቱ ቢልቀሊል አላህ በሰጠን ጸጋ መብቃቃት። ይህን የሚያስተምር ነው ጾም። ወልእስትዕዳዱ ሊየውም ረሒል መመለሻ ለሌለው ጉዞ መዘጋጀት። ቅድም እዚህ መስጂድ ስመጣ 3 ሰዎች አስታውሻቸዋለሁ። አላሁመ እግፊር ለሁ አላህ ጀነት ይስጣቸው። አሼክ አብዱልጀሊል ኢማም እዚህ የነበሩት አላሁመ እግፊር ለሁ። አንድ ሰው ጋር አይናገሩም። አሰገዱ መሄድ ነው። ንግግር የለ ምን የለ። አሰገዱ መሄድ ነው። ምንም ወሬ የለ ምን የለ። ጉድ። ሁለተኛው ሼህ ሐሰን በረመዳን የነ ዳውድ አባት የነ ቃሲም አባት እዚህ የነበሩ ዛኪር። ሶስተኛው አላህ ቀብሩ ኑር አድርጋ ያርግላቸው ሐጂ ፈድሉ ሱለይማን እዚህ ቦታ ላይ አላህ ቀብሩን ኑር አላህ ያርግለት። ረመዳን እዚህ ቁጭ ብሎ ቁርአን መቅራት አላሁመ እግፊር ለሁ ቁርአን መቅራት። በቀን 20 ሺህ ብር ይዤ እገባለሁኝ 600 ሺህ ብር በአወለ ሰፍ እጨርሳለሁ አሉኝ እዚህ ጋር። ወላሂ
ለየቲሞች አንዳንድ ነገር ሲቸገረን መተከሳቸውን እንወስድ ነበር። ወራቤ የሰራው መስጂድ፣ በየቦታው ያደረገው መስጂድ ሀብት ሳለ አወለ ሰፍ አይጠፋም። ቁርአን ማክተም ነው። ወላሂ ስገባ ቅድም ዱዓ አድርጌላቸው ነው የገባሁት። اللهم اغفر له ጀነት አላህ ያገናኘን፣ ጀነት አላህ ያገናኘን፣ ጀነት አላህ ያገናኘን። አትመሰክሩም? እንደዚህ አልነበረም? ይሄ ቦታ የሀጂ ፈድሉ ቦታ ነበረ እኮ ይሄ ቦታ። አላህ ጀነት አላህ ይስጠው። والاستعداد ليوم الرحيل መመለሻ ለሌለው ጉዞ መዘጋጀት። ይሄ ነው በቃ ተቅዋ። ሸህሩ ተቅዋ ነው የዚያን ወር። ሸህሩ القرآن የቁርአን ወር ነው። የቁርአን ወር ነው ማለት ቁርአን ከበይተ ልዒዛ ወደ ሰማዕ አዱንያ የወረደው በረመዳን ወር ነው። ከበይተ ልዒዛ ወደ ሰማዕ አዱንያ የወረደው በረመዳን ወር ነው። ሸህሩ ረመዳን አለዚ ኡንዚለ ፊህ ልቁርአን ሁደን ሊናስ ወበይናትን ምን አልሁዳ ወልፉርቃን። ሸህሩ ልቁርአን የቁርአን ወር ነው ረመዳን። ቁርአን የወረደበት ወር ነው። ዓለም ዱንያ ላይ ሲወርድ ግን የፈጀበት 23 ዓመት ነው። በእያንዳንዱ ጥያቄ ሲመጣ መልስ፣ ጥያቄ ሲመጣ መልስ፣ ጥያቄ ሲመጣ መልስ 23 ዓመት ነው። ከበይተ ልዒዛ ግን ኢና አንዘልናሁ ፊ ለይለቲን ሙባረካ በተባረከው ሌሊት ያወረድንበት ነው ብሎ አላህ ቁርአንን በረመዳን ወር ነው አላህ ያወረደው። ኡንዚለ ፊህ ልቁርአን ሁደን ሊናስ ሁደን ሊናስ ወበይናት ምን አልሁዳ ወልፉርቃን። ግልጽልጽ የሚያደርግ ቁርአን እኮ የሚገርማችሁ ቁርአን 3 ነገር ይዟል። አንደኛው ምን ይዟል? ነብዑ ማ ቀብለኩም ከዚህ ቀደም የነበረው ታሪክ ይዟል። ጥሩ የሰሩ ሰዎች ምን እንዳገኙ፣ መጥፎ የሰሩ ሰዎች ምን እንዳገኙ እንደገጠማቸው ነግሮናል። ሁለተኛው ያለንበትን አህዋል የሚነግረን ቁርአን ነው። ሶስተኛው የሚመጣውን ትንቢታዊ ቃል የሚነግረን ቁርአን ነው። ቁርአን እኮ አላህ ስብሓንሁ ወተዓላ ሲናገር ነሕኑ ነቁሱ ዓለይከ አሕሰነ ልቀሰሲ ቢማ አውሐይና ኢለይከ ሃዘ ልቁርአን። አላህ ልዩ ልዩ ታሪኮችን እነግርሃለን ብሎ አላህ ቁርአን ላይ እንዳለ ሲነግረን በመጀመሪያ ደረጃ ቁርአንን ሲናገር አላህ ምንድን ያለው? አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ አይ ላ ሸከ ፊህ ምንም ጥርጥር የለውም ሁደን ሊልሙተቂን። አላህን ለሚፈራ ሰው መመሪያ ነው። አላህን ለሚፈራ ሰው መመሪያ የሆነን ቃል ያወረደው በረመዳን ወር ነውና በዚህ በረመዳን ወር ሁላችንም የቁርአን ወር መሆኑን አውቀን አደራችሁን ከኔ ጭምር ቁርአንን ደጋግመን እናክተም፣ ደጋግመን እንቅራ። ቅያማ ቀን ሸፋዓ የሚሆነን ቁርአን ነው። የቅያማ ቀን ሸፋዓ የሚሆነን ቁርአን ነው። የቁርአን ሸፋዓው ለየት ያለ ነው። ቀብር ላይ አጫዋች ነው። ዱንያ ላይ ዝም ብሎ ቁርአን የሚቀራ ሰውና ሰላት ሰግዶ ዱዓ ከሚያደርገው ቁርአን የሚቀራው ሰውዬ ሳይጠይቅ የሚሰጠው እኮ ነው። ሳይጠይቅ ሐጃውን ባይጠይቅም ዝም ብሎ ቁርአን በመቅራቱ እኮ አላህ ሐጃውን የሚያወጣ ነው። አህሉል ቁርአን ቁርአን የቀራ ሰው እኮ የቁርአን በረካ እኮ ለየት ያለ ነው። ቁርአን እኮ ቤት ላይ ሱረቱል በቀራ ከተቀራ ሸይጣን የሚባረርበት ነው። ቁርአን መታከሚያ ነው። ቁርአን የችግር መፍቻ ነው። ቁርአን መዳኛ ነው። ያመነበት ሰው ሁደን ሊልሙተቂን አላህን ለሚፈራ ሰው መመሪያና መገሰጫ የሚሆኑ ቃላት ያለበት የወረደበት ወር ነውና ይህን ትልቅ እንግዳ ስለምንቀበል አደራችሁን ስለ ቁርአን ብቻ ብንናገር ጊዜ አይበቃም። ቁርአን እኮ ሁሉም ነገር ይዟል። ፊዚክስን ውሰድ፣ ኬሚስትሪን ውሰድ፣ ባዮሎጂውን ውሰድ፣ ሁሉ ነገር ብትወስድ ወላሂ ቁርአን ውስጥ አለ። እያንዳንዱን ነገር ቁርአን ውስጥ አለ። ተመልከት፣ ሰማይና ምድር አንድ ነበሩ፣ ተለያዩ ስንላቸው ተለያዩ። በመካከላቸው ውሃን አፈሰስን አለ አላህ። ኤችቱኦ ሃይድሮጅንና ኦክሲጅን ሲደባለቅ ወተር ይሰጣል ይልሃል። ኤችቱኦ አየር ላይ ነው ያለው። አብዶመን ስቶማች የእንግዴ ልጅ 3 ነገር አለ ይሸፍናል። ንሰዊሩኩም ፊ ዙሉማቲን ሰላስ ባዮሎጂ እኮ ቁርአን ውስጥ አለ። ምንድነው ቁርአን ውስጥ የሌለው? ስለዚህ ቁርአን ሲጀምር ቢስሚላሂ ራህማን ራሂም ብሎ በባ ፊደል ጀመረ። እንደዚሁም ደግሞ ሲያኸትም ቁል አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ ሚን ሸሪ ልወስዋስ ልኸናስ አለዚ ዩወስዊሱ ፊ ሱዱሪ ናስ ሚነል ጂነቲ ወናስ። ባና ሳን ስትገጥመው በስ ምንም የቀረው ነገር የለም።
እዚህ ውስጥ ተመልሶልሃል። ቁርአን ለአንድ ክልል ለአንድ አካባቢ አይደለም። ተባረከ الذي نزل الفرقان على عبده ليكون للعالمين نذيرا ለዓለም ማስጠንቀቂያ፣ ለዓለም መማሪያ፣ ለዓለም መገሰጫ፣ ለዓለም ድስቱር የሆነ የወረደበት የቁርአን ወር ነውና ቁርአንን የወረደበትን ወር አደራ ታቢዒዎች እንዲሁም ሰለፎች በረመዳን ወር ሁሉ የሚያስቀሩትን የዕልም መድረካቸውን ዘግተው ወደ ቁርአን ይዞሩ ነበርና ሻህሩል ቁርአን ስለሆነ ይሄን የቁርአንን ወር ሁላችንም መሄድ እንዳለብን ነው። ረመዳን የምን ወር ነው? ሻህሩል ሰደቃ ወልጁድ የቸር ወር ነው። ቸር እኔ ፍሪጅ ስር ምግብ አስቀምጬ የወር አስቤዛዬን አስገብቼ ማፍጠሪያ ሰዓት የታለ ብዬ እያየሁኝ ያለው ጊዜ ሰውዬ ምንም ፍሪጅ ስር የሌላቸው ምንም የሌላቸው ደግሞ ምግብ አንተ እንኳን ሰዓቷን ነው የምትጠብቀው እንጂ ተስፋ እኮ ትበላለህ። ተስፋ የሌላቸው ምስኪኖች እንዳሉን እንድናስታውስበት የመጣበት ደርስ ነው። ምስኪኖችን እንድናያቸው አደራችሁን። ወላሂ العظيم ይሄ ምክር ነው የምሰጣችሁ። ስስታም በኺል የሆነ ጓደኛ እንዳታደርጉ። በኺል ሰው በቀን ውስጥ የአላህ ጠላት ነው፣ የመላእክት ጠላት ነው፣ የኢንስ ጠላት ነው። በኺል ስስታም ሰው እንዳትቀርቡ። እንደውም አንተ ስስትነት ካለህ ዱዓ አድርግ። اللهم اني اعوذ بك من الشح እንደው በጣም ከስግብግብነት ጠብቀኝ ብለህ ዱዓ አድርግ። ከስግብግብነት من البخل ከመሰሰት አንዳንዱ የመሰሰቱ ብዛት እሱም ሰደቃ አይሰጥም፣ ሰዎች ሰደቃ አይሰጡም፣ ይደነግጣል። በሰው ብር በወጣው ሰዎች በሰሩት ኸይር ስራ ይደነግጣል፣ ድንግጥ ይላል። ይሄ መስጂድ ይሄን ያህል አንድ 30 ሚሊዮን ያስፈልገዋል ስትለው ጊዜ ሱካሩ ከፍ ይላል። አንድ ፋብሪካ 70 ሚሊዮን ተገዛ ስትለው ምንም አይመስለውም፣ ዱንያን ያውቀዋል። መስጂድ ላይ ግን ምንጣፉ ይሄን ያህል ብር ያስፈልገዋል፣ ድንግጥ ይላል። እንዴ ይሄ በኺል ለአላህ ሲሰጥ የሚበخል ሰው አለ። ومن يبخل فانما يبخل عن نفسه والله الغني انتم الفقراء። የሚሰስት ሰው በራሱ ነው አለ አላህ። አላህ ከሚሰጠው ስጦታ ሁሉ በራሱ እጅ አሳንሷል ነው የተባለው። ስለዚህ ረመዳን የቸር ወር ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደውም በጣም የሚገርማችሁ በጣም ቸር ሲሆኑ ጊዜ ምን እንል ነበራሉ? ለአለሁ ዛረሁ ጅብሪል፣ ዛሬ ጅብሪል ዘይሯቸዋል እንላለን አሉ። ጅብሪል ዘይሯቸዋል እናቃለን። በጣም ሲለግሱ በጣም ሲያወጡ ሰጡ ጊዜ ለአለሁ ዛረሁ ጅብሪል ዘይሯቸዋል እንላለን። አንተ ማዋዋልህን አስተካክል። ቋጣሪ ጓደኛ አስከትለ ከሄድክ ወላሂ ቋጥረ ነው የምትለው። የሚሰጥ ሰው ምናምን ሰው በሶስት ሰው ካገኘ በሶስት ነው የምትለው። አዋዋልህን አስተካክል። ወላሂ ቋጣሪ የሆነ ለሰርግ ለግርግር ለምናምን ለሆታ በቃ ጓደኞች አሉ እኮ፣ አስተናጋጆችም አሉ እኮ፣ ኮሚቴነን ይላሉ እኮ፣ ይመጣሉ እኮ። ለሰደቃ ግን አታገኛቸውም። ዘካ አውጣ፣ ዘካ ደርሷል፣ ሰደቃ ደርሷል፣ ኸይር ስራ ሊሉ አታገኛቸውም እኮ። ለሆነ ለግርግር ቀምቻ ታገኛቸዋል። እዚህ ሐሲዶች ናቸው። ሐጅ ሲደርስ ማያስታውስህ ጓደኛ፣ ዘካ ሲደርስ ማያስታውስህ ጓደኛ፣ እንደው ኸይር ስራ ሲሰራ ማያስታውስህ ጓደኛ እንዳትይዝ። ስለዚህ ኸይረኞችን የምንይዝበት ወር ነው። 5 ደቂቃ ቀረ ስለተባለ ያው ኢንሻአላህ ትንሽ ደቂቃ ወስድና ይሄ የሚገርማችሁ ፊት ለፊታችን ያለው ትልቁ ወር አደራችሁን ምናልባት ዛሬ 13 14 ቀን ነው የሚቀረን። ወይ እንደርስበታለን ወይ እንደርስበትም የሚያውቀው አላህ ነው። ወይ እንደርስበታለን ወይ እንደርስበትም የሚያውቀው አላህ ነው። አኺራ የሄዱ ሰዎች ምን ትመኛላችሁ ቢባሉ አንድ ቀን ረመዳንን ቀን አንዷን ቀን እንመኛለን የሚሉት፣ አንዷን ቀን እንመኛለን የሚሉት። አንዱ ቀን የሚገኘው ነፋሃት ረህማን የአላህ ስጦታ አላህ የሚለግስህን ጸጋ ያንን ለመቋደስ በመጣን ብለው ነው የሚመኙት። ምን አለ ውስጡ? ፊህ ለይለቱል ቀድር፣ ለይለቱል ቀድር አለ። ሙሉ ታሪክ የተናገረው
በቁርአን ውስጥ ሙሉ ዜናውን በአንድ ሱራ የተቀመጠው ለይለተ ቀድር ብቻ ነው። ሙሉ ታሪክ ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ቅሩት እንጂ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ከአንድ ሺህ ወር 83 ዓመት ከ4 ወር የሚሰራውን ኢባዳ በአንድ ቀን አላህ የሚሰጥህ በአንድ ቀን አላህ የሚሰጥህ ዘር ማይመርጥበት አላህ ቋንቋ ማይመርጥበት አላህ ጎሳ ማይመርጥበት አላህ ሰዎች ቢሆኑ እኮ ይለዩሃል ሰዎች ቢሆኑ እኮ ሲያድሉ ሲጠሩህ ራሱ ይለዩሃል አላህ ግን ልብ የሚያይ ጌታ በየጊዜው አላህ ለፈለገው ባሪያ የሚሰጠው ጌታ خير من ألف شهر سرعة من دنو تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر ስለዚህ አደራችሁን ለይለተል ቀድር ለየት ያለ ውሳኔ ነውና خير من ألف شهر የዚያን ቀን እንደው በጣም ከአንድ ሺህ ወራት ካሁኑ ጀምረን በምን ይሁን በምን እስኪ እያንዳንዳችን ሁላችን የምንጨነቀው በምን መቼ ነው ምናምን ነው ሙሉ 30ውን ረመዳን ዱዓ አድርገህ ብትቀበል አታገኝም ሙሉን ጠንካራ ሆነ ብንቀበል ብንዘጋጅ ሙሉን በቃ ግን በሐዲስ የተነገረ አለ እንደ በዊትሮች ፈልጓቸው የተባለ አለ አብዛኛው ረመዳን ለይለቱል ቀድር ይገኛል የተባለው መቼ ነው በምንድን ነው ንገሩኝ እንጂ በ27 21ም ይላሉ 23ም ይላሉ እንደው ሐዲሱን እናጣራዋለን የሚገርመው እያንዳንዱን ንግግር ሲናገሩ ቀንና ሰዓቱን ልነገር አስቤ ሁለት ሰዎች ጭቅጭቅ ስላነሱ አነሳብኝ ብለዋል ይባላል ኺላፍ የመጣ ረህማ ያባራል ወቅ ኺላፍ የአገር ኺላፍ የመዝሃብ ኺላፍ የምን ኺላፍ አይደለም የባልና ሚስት ኺላፍ ልጆች የቲም ይሆናሉ ልጆች ይወዝናሉ خلاف والله العظيم بتكاكن نجار يطلعها بتكاكن بفروع نجار بعقيدة مدرادر يلم يتاوقن بفروع نجار جن يقاتل قلبهن يقوشوال السول راسو سم كابات البسوال انت اذا كاب البسوال ጉዱ የሚታወቀው ቂያም ቀን ነው የማን ተውሂድ ፎርጂድ ነው የማን ተውሂድ ራይት ነው የሚያውቀው አላህ ነው ስርዓት ዘርግቶ እለፍ ያለ ቀን ነው ጉዱ የዛን ቀን ነው አቂዳውን ይዞ ሽርክ ቤት ሳይሄድ ጠንቋይ ቤት ሳይሄድ ቢርበውም ቢጠማውም ቢቸግረውም ምን ቢለውም አላህን እየለመነ የአላህን ስም እየከጀለ ቁርአን እየቀራ የኖረን ባሪያና ትርምስምስ የወጣው ማን ነው ያውቀዋል አላህ ጠንቋይ ቤት ሄዶ ምናምን አድርጎ ሽርክያ ሰርቶ ቢድዕያ ሰርቶ ድብልቅልቅ ወጥቶ የሄደውንና ቀጥ አድርጎ የሄደውን የሚያውቀው አላህ ቂያማ ቀን የቂያማ ቀን ነው ጉዳችን ለይለቱል ቀድርን የሚያገኙ የአላህ ባሪያዎች ማድረግ እንዲያደርገን ዱዓ ማድረግ አብዛኛው ምን ይባላል ኢና አንዘልናሁ ያው አብዛኛው እንደውም ሲናገሩ ምን ይላሉ ኢና አንዘልናሁ ፊ ለይለቱል ቀድር ኢና አንዘልናሁ 2 ፊ 3 ሌይል 4 ቀድር 5 እያለ هي የምትለው 27ኛው ላይ ነው የምትገኘው የሚሉም አሉ በ27ኛው እንፈልግም ተባላል ይሄ ደግሞ እንደ አዲስ ደግሞ ቢዳ ሰራት በል ቁጥር የፌስቡክ ጀማዓዎች አሉ እኮ ጉድ እኮ የሆኑ ግን አብዛኛው ምንድነው በ27ቱ ብቻ እንዳለ ተገኝተ ሌላ ቀን ጥፋ አልተባልከም ነቃበል እንጂ መለማመጃ ነው ሙሉ ረመዳን ዱዓ ለማድረግ ዝግጁ ነን በጽናጽ ስሙ ለመዘጋጅ ዝግጁ ነን አላህ Subhanahu Wa Ta'ala በኸይር ነገር አደራችሁን ደግሞ አስፈጥሩ የተባለው የጾመኛን አጅር ታገኛለህ ስለሚባል የጾመውን አስፈጥሩ የተባለው በቴምር አስፈጥሩ የተባለው ባገኘው ነገር ላይ ነው እንጂ ባሉባልታና በሐሜት የሰዎችን ጾም አታስፈጥሩ እስከ 10 ሰዓት በሰላም ጾሞ መጥቶ ሐሜት ይነግረዋል ያስፈጥረዋል በሐራም ተው አደባልክ ደህና የጾመን ሰውዬ ይመጣና ልኩስ ያደርገዋል በሐሜት ያስፈጥረዋል አይደለም በቴምር በኸይሩ ሰዓት አስፈጥር ነው በነገር አታስፈጥር በሐሜት አታስፈጥር ስለዚህ አላህ Subhanahu Wa Ta'ala ምን ቀበል አላህ ያድርገን ያው አልጨረስኩትም ብዙ ስለ ረመዳን ምን እናገራቸው ነበርና አላህ ምን ተጠቀም አላህ ያድርገን አላህ ይወፍቀን ረመዳን የቲሞችን ችግረኞችን ምስኪኖችን ምን ያላህ ያድርገን በየቤቱ ዞረናል ምስኪኖች ዛሬ የምታዩት ቦሮና ላይ
ያለ እንቅስቃሴ ሁላ ምስኪኖች ድሃዎች አሉ የተወሰደላቸውን ዱቄት እስከሚራገፍ ድረስ ምላሳቸው እንደዚህ ነካ አድርገው ዱቄቱ እስከሚራገፍ እንዲህ የሚልሱ የደረሰበት ረሃብ የደረሰበት አገር አለና እንደው አላህ ይቀበለን አላህ አፉ ይበለን አላህ ይውደደን አላህ ይደሰትብን ረመዳንን በደም እንጾም አላህ ያርገን ረመዳንን ጾመን ደግሞ ከየቲሞች ጋር ዒድን እናሳልፍ አላህ ያርገን ከሚስኪኖች ጋር እናሳልፍ አላህ ያርገን ማንንም ምስኪን ማንንም ደሃ ዑለማን የምንዘይር አላህ ያርገን እንደው እዚህ ቅድም የጠቀስኳቸው ዑለማዎችም ያልጠቀስኳቸውም ሙፈሲሮችንም እነ ሼክ መሐመድ ጠይብ እነ ሐጅ ዘይኑ እዚህ አካባቢ ትላልቅ ሰዎች ነበሩና اللهم اغفر له እና ሼክ ቃሲም አላህ ጀነት አላህ ይስጣቸው አላህ ይወፍቃቸው ዱንያ አኺራ አላህ ያሳምርላቸው አላህ አኺራቸውን ልዩ አላህ ያርግላቸው ለዲን ለፍተው የሄዱት ሁሉ ልጆቻቸው ሁሉ ሳሊህ አላህ ያርግላቸው እኛም ዱንያ ዓለም ላይ ኸይር ስራ ሰርተን ምን አላህ ያርገን አላህ ይታረቀን አላህ አፉ ይበለን አላህ ይውደደን اللهم صل ሰብስክራይብ በማድረግ ቤተሰብ ይሁኑ